አሜሪካ ከኢራን ጋር በገባችበት ጦርነት የጦር መሳሪያ ክምችቷ በመሟጠጡ ለከፍተኛ የጥቃት ስጋት ተጋልጣለች። የአሜሪካ ጦር ከኢራን ጋር ሲያደርግ በቆየው ጦርነት ወቅት ቁልፍ የሆኑ የሚሳኤል ክምችቶቹን በከፍተኛ ሁኔታ ማሟጠጡን፣ ይህም በሚቀጥሉት ጥቂት ዓመታት ውስጥ ሌላ ጦርነት ቢከሰት ለጥይትና መሰል ጥቃቶች እጥረት አደጋ ሊያጋልጣት እንደሚችል ባለሙያዎችና የፔንታጎንን የጦር መሳሪያ የክምችት ግምገማ የሚያውቁ የውስጥ ምንጮች ለሲኤንኤን ተናግሯል። ይህ በእንዲህ እንዳለም አሜሪካ ወደ ፓኪስታን መዲና ኢስላማባድ ልትልቅ ጫፍ በደረሰችበት ቅስፈት ኢራን አልደራደርም በሚለው አቋሟ ጸንታ ተደራዳሪዎቿን ሳትልቅ ቀርታለች። በዚህ የተነሳ ኢራን በአሜሪካ ላይ የዲፕሎማሲ የበላይነቱን እንደያዘች እየተነገረ ነው። ሁለቱ ሀገራት ሆድና ጀርባ ያደረጋቸው ዋነኛ ጉዳይ አሜሪካ የኢራንን የዩራኒየም ክምችት ሙሉ ለሙሉ ለመረከብ መሻቷና ለዓመታት ኢራን ዩራኒየም ማብላላት የለባትም የሚለው አቋሟም ነው። ኢራን በምላሿም ከቶ ምን ሲታሰብ ነው ይህንን የማደርገው በማለት እምቢተኝነቷን አሳይታለች። ከዚያ ይልቅ ከጦርነቱ በፊት ያቀረበችው የ5 ዓመታት ገደብ ወደ ድርድሩ ይዛ ብቅ ማለቷም አይዘነጋም። ጦርነቱ በተጀመረበት ወቅት ኢራን 440 ኪሎ ግራም ዩራኒየም እንዳላት፣ ይህም ወደ 60 በመቶ የበለጸገ መሆኑን መረጃዎች ያሳያሉ። ይህ የባለስልጣኑ መረጃም በዓለም አቀፍ የአቶሚክ ኢነርጂ ባለስልጣን መረጃ ጭምር የተደገፈ ነው። ይህ ደረጃ ለሲቪል አገልግሎት ማለትም ለኤሌክትሪክ ማመንጫና ለሕክምና አገልግሎት ከሚያስፈልገው በላይ ሲሆን ወደ 90 በመቶ ለማድረስ ደግሞ በጣም አጭር ጊዜ ብቻ ነው የሚጠይቀው። ዩራኒየም የሚያበለጸጉት መሳሪያዎች ሴንትሪፉጂስ ይሰኛሉ። የእነዚህ መሳሪያዎች ፍጥነትና ብቃት የኢራንን አቅምም ይወስነዋል። ኢራን የከርሰ ምድር የኒኩለር ኃይል ማብለያ በሆኑት ፎርዶዝና ናታንዝ ባሉ ማዕከላት በሺ የሚቆጠሩ የተራቀቁ ሴንትሪፊጂዎችንም ተክላለች። በተጨማሪም 440 ኪሎ ግራም የበለጸገው ዩራኒየም ክምችትን እንድታስረክብ የቀረበውን ጥያቄም ውድቅ ስለማድረጓ እየተነገረ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮስ ባለፈው ዓመት በጥቅምት ወር ለአሶሺየትድ ፕሬስ እንደተናገሩት ይህ መጠን የበለጠ ቢበለጽግ 10 የኒኩለር ቦምቦችን ለማምረት በቂ ይሆናል ነው ያሉት። ኢራን የኒኩለር ማዕከሎቿን በሙሉ ለሰላማዊ አገልግሎት እንደሚውሉ ሽንጧን ገትራም ትከራከራለች። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ የኒኩለር ጦር መሳሪያ ፕሮግራሙ መኖር የሚያሳይ ማስረጃን እንዳልተመለከተ ገልጿል። የጦር መሳሪያ ለመስራት የሚያስችል ዩራኒየም ማምረት የኒኩለር ጦር መሳሪያ ለመገንባት አንድ እርምጃም ተደርጎ የሚታይ ነው። ቦምቡን ለማምረት ንድፉን መስራትና ተተኳሽ አረሩን መገጣጠም እንዲሁም ወደሚፈለግበት ስፍራ ለማድረግ የሚያስፈልጉ ውስብስብ ስርዓቶችን ማለፍም እንደሚጠይቅ ይነገራል። ኢራን ፕሮግራሟን እስከምታቆም እስከ ፈረንጆቹ 2003 ድረስ የተተኳሽ አረር ንድፍ የተወሰነ አቅም አዳብራ እንደነበረም የጦር ጠበብቶች ሲናገሩ የቆዩ ጉዳይ ነው። ይህንንም የገለልተኛ የጦር መሳሪያ ቁጥጥር ባለሙያ የሆነችው ፓትሪሻ ሊዩስ ገልጻለች። ይሁን እንጂ በፈረንጆቹ 2015 በኢራን እንዲሁም በአውሮፓና አሜሪካ መካከል የተፈረመው የኒኩለር ስምምነት ከፈረሰና አዲስ ስምምነት ለማድረግ የተለያዩ ውይይቶች ሳይሳኩ ከቀሩ በኋላ ኢራን የመሳሪያውን አረርና አቅም እንደገና ለማዳበር ወሰነ ይሆናል በማለትም አክላለች። እንደ አውሮፓውያኑ አቆጣጠር በግንቦት 2025 የአሜሪካ የመከላከያ መረጃ ኤጀንሲ ባደረገው ግምገማ ኢራን ምናልባትም ከአንድ ሳምንት ባነሰ ጊዜ ውስጥ አንድ የኒኩለር ጦር መሳሪያ መስራት የሚያስችል ዩራኒየም ማምረት ትችላለች። እስራኤል በበኩሏ ኢራን የኒኩለር ጦር መሳሪያ ለማምረት የሚያስችል ተጨባጭ እድገት እንዳላት የሚጠቁም መረጃ አለኝ በማለት ስትገልጽም ቆይታለች። ይህ በእንዲህ እንዳለም አሜሪካ ባለፉት 7 የጦር ሳምንታት ውስጥ ብቻ የአገሪቱ ጦር ካለው የፕሪሺየስ ስትራይክ ሚሳይል ወይም ትክክለኛ ኢላማን የሚመቱ ሚሳይሎች ክምችት ቢያንስ 45 በመቶ ያሉን ጥቅም ላይ አውሏል። በተጨማሪም የባሊስቲክስ ሚሳይሎችን ለመጥለፍ የሚያገለግሉ የቲኤችኤኤዲ ሚሳይሎች ግማሽ ያሉን እንዲሁም የፓትሪዮት የአየር መከላከያ ሚሳይሎች ወደ 50 በመቶ የሚጠጋው ማለት ነው ተኩሱ መጨረሱን የስትራቴጂክና ዓለም አቀፍ ማዕከል ይፋ ያደረገው
አዲስ ትንታኔ ያሳያል። ይህ መረጃ ከፔንታገን የጥብቅ ሚስጥራዊ መረጃዎች ጋርም እንደሚጣጣም ነው ምንጮች የጠቆሙት። ምንም እንኳን ፔንታገን ሚሳኤሎቹን በከፍተኛ ሁኔታ ለማምረት የሚያስችሉ ውሎችን ከተለያዩ ኩባንያዎች ጋር ቢፈራረምም እነዚህን የተሟጠጡ መሳሪያዎችን ተክቶ ለማቅረብ ከ3 እስከ 5 ዓመታት ሊፈጅ እንደሚችልም ተነግሯል። ከዚህ የተነሳ አሜሪካ በአሁኑ ወቅት ከኢራን ጋር ለሚደረግ ማንኛውም ወታደራዊ ፍጥጫ በቂ ፈንጆችና ሚሳኤሎች ሊኖራት ቢችልም እንደ ቻይናና ሩሲያ ያሉ ግዙፍ ተቀናቃኞችን ለመጋፈጥ ግን ክምችቷ በቂ አይደለም። እነዚህ መሳሪያዎች ቀድሞውኑ የተዘጋጁት ከቻይናና ሩሲያ ጥቃት ሊከላከል የሚችል ጥቃት ካለም ለመመከት እንዲቻል በሚል ነበር። የሲኤንኤን መረጃ እንደሚያሳየው ቶማሆክ ሚሳኤሎች 30 በመቶ፣ ጃይንት ኤቱር ሰርፌስ ስታንድ ኦፍ ሚሳኤሎች ከ20 በመቶ በላይ ጥቅም ላይ ውለዋል። ኤስኤም 3 እና ኤስኤም 6 ሚሳኤሎች ወደ 20 በመቶ ክምችታቸው ተሟጧል። እነዚህን የጦር መሳሪያዎች ወደ ቀደመ ክምችት መጠናቸው ለመመለስ ከ4 እስከ 5 ዓመታትም ሊወስድ ይችላል ነው የተባለው። የቀድሞ የባህር ኃይል ኮሎኔልና የጦር መሳሪያዎች መሟጠጥን የሚያትተው ሪፖርትን ያዘጋጁት ማርክ ካንሲያን እንደገለጹት ይህ ከፍተኛ የጦር መሳሪያ ፍጆታ በምዕራብ ፓሲፊክ አካባቢ አሜሪካን ለጥቃት ተጋላጭ የሚያደርግ ክፍተትንም ፈጥሯል። የፔንታጎን ቃል አቀባይ ሲን ፓርኔል በሰጡት መግለጫ የአሜሪካ የጦር ሚኒስቴር ፕሬዝዳንቱ በመረጡት ጊዜና ቦታ ማንኛውንም ተልዕኮ ለመፈጸም የሚያስፈልገው ነገር ሁሉ አለው ብለዋል። ፕሬዝዳንት ትራምፕ በበኩላቸው አሜሪካ ምንም አይነት የጦር መሳሪያ እጥረት የለባትም ቢሉም በኢራን ጦርነት ምክንያት ለተመናመኑት ክምችቶች ተጨማሪ የገንዘብ ድጋፍ እንዲደረግ ጠይቀዋል። ትራምፕ ባለፈው ወር ሲናገሩ በተለይ ጥይቶችና መሰል ትጥቆችን በሚመለከት በከፍተኛ ደረጃ ከፍተኛ ክምችት አለ፣ ነገር ግን እየቆጠብን ነው ማለታቸው ይታወሳል። ይሁን እንጂ የዲሞክራት ፓርቲ አባላት በጉዳዩ ላይ ስጋታቸውን እየገለጹ ይገኛሉ። ሴናተር ማርክ ኬሊ ኢራን ከፍተኛ ቁጥር ያላቸው ሰው አልባ ድሮኖችን እና ባሊስቲክስ ሚሳኤሎች አሏት፣ ስለዚህ በአንድ ወቅት ላይ ይህ የሂሳብ ስሌት ችግር ይፈጥርብናል፣ የአየር መከላከያ ሚሳኤሎችን ከየት ነው የምናመጣው ሲሉም ጥያቄ አንስተዋል። ትራምፕ ለ2 ሳምንታት ሲካሄድ የቆየውን የአሜሪካና የኢራን የተኩስ አቁም ስምምነት ያራዘሙም ሲሆን ለዚህም እንደ ምክንያት ያስቀመጡት የቴህራን መንግስት በከፍተኛ ሁኔታ ተከፋፍሏል የሚል ሙግትን ነው። ቀደም ሲል የተኩስ አቁሙ ትናንት ሮብ ዕለት ያበቃል ብለው የነበሩት ትራምፕ ቆይተው ደግሞ ስምምነቱ የሚቀጥለውን የኢራን መሪዎችና ተወካዮች ጦርነቱን ለማቆም የተቀናጀ የሰላም ሀሳብ እስከሚያቀርቡ ድረስ እንደሆነም አስታውቀዋል። የትራምፕ መግለጫ ወጣው ምክትል ፕሬዚዳንት ጄዲ ቫንስ ለሁለተኛ ዙር የሰላም ንግግር ወደ ፓኪስታን ሊያደርጉት የነበረው ጉዞ መታገዱን ተከትሎ ነው። በተጨማሪም የኢራን መንግስታዊ ዜና ወኪል ታስኒም የቴህራን ተደራዳሪዎች በፓኪስታን አሸማጋይነት ለአሜሪካ አቻዎቻቸው ለተጨማሪ ንግግር እንደማይቀርቡ ማሳወቃቸውን ዘግቧል። ኢራን በእነዚህ ሁኔታዎች ውስጥ በድርድር ላይ መገኘት የጊዜ ብክነት መሆኑን ዛሬ አስታውቃለች። ምክንያቱም አሜሪካ ማንኛውም ተገቢ ስምምነት ላይ እንዳይደረስ እንቅፋት እየሆነች ነው ሲልም ታስኒም አስነብቧል። ሬውተርስ የዜና ወኪል እንደዘገበው ከሆነ ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋላቢፍ አሜሪካ ትራምፕ የተኩስ አቁሙን ማራዘማቸው ለድንገተኛ ጥቃት ጊዜ መግዣ የሚጠቀሙበት ዘዴ ነው ሲሉ ነው የተራዘመውን ተኩስ አቁም የተቃወሙት። አማካሪው በኤክስ ገጻቸው ላይ ባሰፈሩት ጽሑፍም አሜሪካ በኢራን ወደቦች ላይ የጣለችው የባህር ኃይል እገዳ ከቦምብ ድብደባ ማይለይ በመሆኑን ወታደራዊ ምላሽ ሊሰጠው ይገባል ሲሉም ገልጸዋል። የኢራን ባለስልጣናት አክለውም አንድ እጃችን ቃታ ላይ ሌላኛው ደግሞ የዲፕሎማሲ ጠረጴዛ ላይ አድርገን እንደራደራለን ሲሉ ተደምጧል። የተኩስ አቁም ስምምነቱ ከመራዘሙ አስቀድሞ ትራምፕ ከሲኤንቢሲ ጋር ባደረጉት ቃለ ምልልስም የሰላም ድርድሩ ስምምነት ላይ እንዲደረስ የተኩስ አቁሙን ያራዝሙ እንደሆነ ተጠይቀው ያንን ማድረግ አልፈልግም የሚል ምላሽ ሰጥተው እንደነበረም ይታወሳል።
ትራምፕ በወቅቱ በሰጡት መግለጫ ላይ የኢራን መንግስት በከፍተኛ ሁኔታ የተከፋፈለ መሆኑን መሰረት በማድረግ ይህም ያልተጠበቀ አይደለም፣ እንዲሁም በፓኪስታኑ ፊልድ ማርሻል አሲም ሙኒርና በጠቅላይ ሚኒስትር ሻህባዝ ሻሪፍ ጥያቄ መሰረት በኢራን ላይ የምናደርገውን ጥቃት እንድንቆይ ተጠይቀናል ሲሉም ማብራሪያን ሰጥተዋል። አክለውም ስለሆነም ወታደራዊ ኃይላችን እገዳውን እንዲቀጥልና በሌሎች በኩል ደግሞ ዝግጁ ሆኖ እንዲቆይ ትዕዛዝ አስተላልፍ ያለው ሐሳባቸው ቀርቦ ውይይቶች በአንድም ይሁን በሌላ መንገድ እስኪጠናቀቁ ድረስ የተኩስ አቁሙን አራዝም ያለው ብለዋል። የኢራን ባለስልጣናት አሜሪካ የተኩስ አቁም ስምምነቱ መጀመሪያ ላይ ኢራን ያቀረበችው የ10 ነጥብ ማዕቀፍን ጥሳለች ሲሉም ይከሳሉ። ለዓለም አቀፍ የነዳጅ ዝውውር ወሳኝ መስመር የሆነው የሆርሙዝ ሰርጥ አሁንም ዋነኛ የንትርካቸው ማጠንጠኛም ሆኖ ቀጥሏል። ኢራን ጦርነቱ ሲጀመር ይህ ወሳኝ የውሃ መስመር ዘግተው የነበረ ቢሆንም ትራምፕ የተኩስ አቁም ስምምነቱን የተቀበሉት መስመሩን ሙሉ በሙሉ እንዲከፈት በሚል ቅድመ ሁኔታ እንደነበረም ተናግሯል። ሆኖም በመስመሩ በኩል ያለው የትራፊክ ፍሰት አነስተኛ ሆኖ በመቀጠሉና የመጀመሪያው ዙር የሰላም ንግግር በመክሸፉ ምክንያት ትራምፕ የአሜሪካ ባህር ኃይል በሆርሙዝ አቅራቢያ ባሉ የኢራን ወደቦች ላይ እገዳ እንዲጥል አዟል። ያንንም ተከትሎ የአሜሪካ ጦር ሰርጡን ከመዝጋት አልፎ የኢራን መርከብ ላይ ፍተሻ ማድረጉ ውጥረቱን አባብሶት ቆይቷል። ይህ ውጥረትም ወደ ጦርነት እንዳይቀየር ተሰግቶም ነበረ። የተኩስ አቁም ስምምነቱ ቢራዘምም ቅሉ ግን ይሁን እንጂ ሁለቱም ወገኖች ለድርድር እንዲቀመጡ እንዴት ማድረግ ይቻላል የሚለው ላይ አዳዲስ ጥያቄዎች እየተነሱ ነው። ይህ የሆነው ኢራን በሆርሙዝ ሰርጥ ላይ በ3 መርከቦች ላይ ተኩስ መክፈቷን ባሳወቀችበትም ወቅት ነው። ይህ ተኩስ የተከፈተው ሰርጡን ለማቋረጥ የሞከሩ 3 መርከቦች በኢራን ወታደሮች ጥቃት ከተሰነዘረባቸው በኋላ በባህር ላይ ውጥረት እየጨመረ መምጣቱን ተከትሎ ነው። የሳተላይት ምስሎች እንደሚያሳዩት ትናንት ማለዳ ላይ 2 መርከቦች ወደ ውጭ ለመውጣት ሲሞክሩ እርስ በርሳቸው ተቀራርበው ታይተዋል። የኢራን አብዮታዊ ዘብ ሁለቱንም የጭነት መርከቦች መቆጣጠሩን ገልጾ መርከቦቹ በሚስጥር ከሰርጡ ለመውጣት ሲሞክሩ ነበረ ሲልም ከሷል። እንደ ኢራን መንግስታዊ መገናኛ ብዙሃን ዘገባ ከሆነ 3ኛው የጭነት መርከብ ጥቃት ቢሰነዘርበትም አልተያዘም። ይህ የሆነው ለሳምንታት ተዘግቶ በቆየው የባህር መስመር ላይ አሜሪካና ኢራን ቁጥጥር ለማድረግ በሚፎካከሩበት ወቅትም ነው። ፕሬዚዳንት ትራምፕ አሜሪካ ሙሉ በሙሉ የባህር እገዳ ማድረጓን ገልጸውም አስተዳደራቸው ወደ ኢራን ወደቦች የሚያደርገውን ግንኙነት በማቋረጥ የሀገሪቱን ኢኮኖሚ ለማዳከም እየሞከረ መሆኑን አጥብቀው ተናግሯል። በእሳቸው አገላለጽ የመርከቦች እንቅስቃሴ እገዳው ስኬታማ ሆኗል። በሌላ በኩል ኢራን የሰርጡን ቁጥጥር በእጇ መሆኑን በመግለጽ ለማለፍ የሚሞክሩ ማንኛውም መርከቦች ቀድሞ መረጃ ማጋራት እንዳለባቸው አስጠንቅቃለች። ባለሙያዎችና የኢቢኤስ ኒውስ የደረሰውን የድምፅ መረጃ የገመገሙ የዓይን እማኝ እንደገለጹት ከሆነ ቢያንስ አንድ መርከብ ባለፈው ሳምንት መጨረሻ ላይ ከኢራን ጋር ለመገናኘት ቢሞከርም ተኩስ ተከፍቶባታል። ትራምፕ ኢራን ወደ ድርድር ጠረጴዛ ካልመጣች በድጋሚ ጦርነቱን እንደሚጀምሩና ኢራንን ሲኦል እንደሚያደርጓት በተደጋጋሚ ሲዝቱ ተሰምቷል። ሬውተርስ ይፋ ያደረገው የህዝብ አስተያየት ጥናት እንደሚያሳየው አሜሪካ በኢራን ላይ ስታደርግ የቆየችው ወታደራዊ እርምጃ ለወጣው ወጪ የሚመጥን ነው ብለው የሚያምኑ 26% አሜሪካውያን ብቻ ናቸው።